80 በመቶውን የሀገሪቱን የውጭ ንግድ የሚሸፍነው የግብርናው ክፍለ ኢኮኖሚ እንደሆነ ይታወቃል። ታዲያ ይህንን ዘርፍ በማዘመን ምርትና ምርታማነትን ለማሳደግ ደግሞ የተለያዩ ተግባራት እየተከናወኑ ነው የሚገኙት። በዚህም በተለይ ከለውጡ በኋላ በተሰሩት ስራዎች በምርትና ምርታማነት ረገድ ለውጦች እየተመዘገቡ ነው የሚገኙት። ቡናን እንኳ ብናነሳ በ2010 በጀት ዓመት ወደ 2.5 ሚሊዮን ኩንታል ቡና ነበር እየተመረተ የሚገኘው እንደ ሀገር። አሁን ላይ በየዓመቱ 11.5 ሚሊዮን ኩንታል በላይ ቡና ነው እንግዲህ እየተመረተ የሚገኘው። ይህ ምን ያክል እድገት እያስመዘገበ እንደሆነ መረዳት እንችላለን። ይህንን ጉዳይ በተለይ ምርትና ምርታማነቱን በማሳደግ ደረጃ እና በቀጣይ ሊሰሩ ከታሰቡት ጉዳዮች ጋር አያይዘን በዛሬው የአዲስ ቀን መሰናዷችን የሀገር ጉዳይ አድርገን ተመለከት ነው። ይህንን ጉዳይ በዶት ስትሪም በተለያዩ የማህበራዊ ሚዲያ አማራጮቹ በተለያየ መንገድ ወደ እናንተ የሚያደርሰው